እሺ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ላይ ያለውን ቃል ነው የምንማረው። የኃይሉ ታላቅነት በሸክላ ዕቃ ውስጥ የሚለው የኃይሉ ታላቅነት በሸክላ ዕቃ ውስጥ አይገርማችሁ? ስለዚህ በዚህ ቃል መሰረት እዚህ የተቀመጣችሁና እዚህ የቆምኩት ሰዎች ሁላችን ሸክላዎች ነን። ሸክላዎች ብረት አይደለም፣ ወርቅም አይደለም፣ እንጨት እንኳ አይደለም። ምንድነን ካላችሁ ሸክላዎች፣ በትንሹ ልንሰበር የምንችል ማለት ነው። ትንሽ ነገር ቢነካን የምንፈረካከስ ማለት ነው። ሸክላ ግን የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? እግዚአብሔር በሸክላ ዕቃ ውስጥ ሊቀመጥ፣ መንፈስ ቅዱስ በሸክላ ዕቃ ውስጥ ሊቀመጥ ፈቃደኛ ነው። አይገርማችሁም? በሸክላ ዕቃ ውስጥ ሊቀመጥ ፈቃደኛ መሆኑ። ስለዚህ ነው ተስፋችን እሱ የሚሆነው ማለት ነው። ምክንያቱም አሁን እኛ ጥርት ያለ ጥንቅቅ ያለ ክርስቲያን አይደለም። በጣም ብዙ ችግር ያለበት ሰዎች። መንፈስ ቅዱስ ግን ትቶን አይሄድም። ለምን መሰላችሁ? መንፈስ ቅዱስ ተሰርቶ ባለቀ ቤት ውስጥ አይደለም እየኖረ ያለው። ራሱ እየሰራው ባለ ቤት ውስጥ ነው ያለው። ገና በተጀመረ ቤት ውስጥ ነው ያለው። በተሰራ ቤት ውስጥ የሚኖር ወይ ሰው ነው ወይም ደግሞ አንድ ግንበኛ ከሩቅ እየመጣ ሊሰራው የሚችል። መንፈስ ቅዱስ ግን ተሰርቶ ባላለቀ ቤት ውስጥ ነው የሚኖር። በጌታችን በኢየሱስ ክርስቶስ ባመን ጊዜ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። እነማን ናቸው ያመኑት? ኃጢአተኞች ናቸው። እነማን ናቸው ያመኑት? እነዚህ አስቸጋሪ ሰዎች ናቸው። በዚያ ቀን ግን ባመኑ ጊዜ ምን ሆነዋል? በተስፋው መንፈስ በመንፈስ ቅዱስ ምን ብለዋል? ታትመዋል። አይገርማችሁ? እና መንፈስ ቅዱስ ክብር ምስጋና ይግባው የሚኖረው ከማን ጋር ነው? እኛ ጋር ነው የሚኖረው። በሸክላ ዕቃ ውስጥ ነው የሚኖረው። ኤፌሶንን ስናነበው እንደዚህ ይላል። በጣም አስገራሚ ነገር። ኤፌሶን ምዕራፍ 1 ላይ አነበዋለሁ። እንደዚህ ይላል። ምዕራፍ 1 ቁጥር 13 ላይ እናንተም ደግሞ ይላል የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። በመንፈስ ቅዱስ ታተማችሁ። እርሱም ያለውን ሁሉ እስኪዋጅ ድረስ ታተማችሁ። እርሱም የርስታችን ምንድነው ነው? የርስታችን መያዣ ነው። የርስታችን መያዣ ነው ማለት አሁን ርስታችንን ምን ብለናል? ይዘነዋል። ርስታችንን የማግኘት መብታችን የተረጋገጠ ነው። ምንም የምንጠራጠረው ነገር የለም። ለምን መሰላችሁ? እኛ ወደዚያ ወደ ርስተ መንግስተ ሰማያት የምንገባው ከኛ ሁኔታ ሳይሆን በመያዣው ምክንያት። አሁን መንግስተ ሰማያት በራሴ እንደምገባ ቢነገር ይኖረው ተስፋ ቆርጬ በማግስቱ የለውም። ብዙ ጊዜ በራሴ ተስፋ ቆርጬ አውቃለሁ ማለት ነው። ግን የኔ ማንነት
የኔ ሁኔታ አይደለም ወደ መንግስተ ሰማያት የሚያስገባኝ ወይም ወደ ርስቴን የሚያስይዘኝ። የርስቴ መያዣ ስላለ ነው። የርስቴ መያዣ ሆኗል እሱ መንፈስ ቅዱስ። ሲታተም መንፈስ ቅዱስ በማመናችን ነው እንጂ ጥርት ያሉ በመሆናችን አይደለም አልነበረም። ጸባያችን የተስተካከለ እግዚአብሔርን በትክክል ያወቀ ተሰርተን ያለቀ ጥንቅቅ ያል ክርስቲያን በመሆናችን አይደለም። አይ እነዚህ ጨርሰዋል ተብሎ የታተመብኝ አይደለም። በቃ እነዚህ ጨርሰዋል ብሎ አይደለም ያተመብን። መጀመሪያ የመዳን ወንጌል ሰማን። ከዚያ የሰማነውን ወንጌል አመንን፣ በክርስቶስ ማለት ነው አመንን። በዚህ ብቻ ምን አደረገ እግዚአብሔር? በተስፋው መንፈስ በመንፈስ ቅዱስ ምን አለ? አተመን። ስለዚህ የእሱ ደግሞ ምንድን ነው? የርስታችን መያዣ ነው። ከዚህ በኋላ ላናጣው ማለት ነው። ርስታችን የርስታችን መያዣ ነው። አያችሁ፣ የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብር ምስጋና ይሆናል። በጣም የሚገርመው ይሄ ነው። ስለዚህ መንፈስ ቅዱስ አሁን እኛ ውስጥ አለ። መንፈስ ቅዱስ እኛ ውስጥ አለ። ዝም ብሎ እየወጣ እየገባ የሚመጣ አይደለም። እኛ ትክክል ሳንሆን እየወጣ ትክክል ስንሆን እየገባ የሚኖር አይደለም። የሚገርማችሁ ሁልጊዜ የሚኖር መንፈስ ቅዱስ እግዚአብሔር እንዴት እንደወደደን የምታውቁበት። ለምን? እኛ ውስጥ ሆኖ ሊሰራን እንጂ ስንስተካከል እየመጣ እየገባ ሊሰራን፣ እንደገና ደግሞ ስናምስ ደግሞ እየወጣ ሊሄድ እየመጣ አይደለም። ማለትም እኮ አንዴ ወረቀት ላይ ከተቀመጠ አይለቅም። ስለዚህ እናንተን መንፈስ ቅዱስ አይለቃችሁም ማለት ነው። ወደ ተለያየ ስፍራ ስናጋድን አይለቀንም። መንፈስ ቅዱስ ያልሆነ ቦታ ላይ ስንገኝ አይለቀንም። ለምን? እሱም ባይሰጠንማ እግዚአብሔር የት እንደርስ ነበር? እስካሁን ድረስ አንድም ሰው አይድንም ነበር። እና ሊወቅሰን ይችላል እንጂ መንፈስ ቅዱስ ሊወቅሰን ይችላል። መንፈስ ቅዱስ እንደገና ደግሞ ሊያጽናናን ይችላል። እንደገና ሊያርመን ሊያስተካክለን ይችላል እንጂ አይለቀንም። ጭልጥ ያለ ዓለማዊነት ውስጥ ገብተው ሰዎች መንፈስ ቅዱስ ሁልጊዜ ይጠራቸው፣ በውስጣቸው ሆኖ ያንን ነገር ያን የዳኑበትን ምስጢር የርስታቸውን እንዲያስቡ እንደገና ያንቀሳቅሳቸዋል መንፈስ ቅዱስ። ስለዚህ ያለ መንፈስ ቅዱስ ተስፋ የለን። አሁንስ ተስፋዬ ማን ነው አለ ዳዊት አይደለም? እግዚአብሔር አይደለምን? አለው መንፈስ ቅዱስ። ክብር ምስጋና ለስሙ ይሁን። አሁን ዛሬ ይህንን የመንፈስ ቅዱስን ነገር እግዚአብሔር እስኪ ያስተምረን ያስረዳን። እስኪ አንድ ቦታ ላይ ያው ቆሮንቶስን አሁን ያወጣሁላችሁን እስኪ ምንድን ነው የሚለን እንበልና እንየው። ነገር ግን አለ የኃይሉ ታላቅነት ከእግዚአብሔር እንጂ፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ነኝ ያለሁት። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይላል። እንደዚህ አይነት መንፈሳዊ አቅም፣ እንደዚህ አይነት መንፈሳዊ ጉዞ፣ እንደዚህ በክርስቶስ ብርሃን በእግዚአብሔር ምሕረት ማለት የእግዚአብሔርን ወንጌል አምነን እንድንኖር ያደረገ ከኛ አይደለም። እኛ አይደለም ጳውሎስ፣ እኛ አይደለም፣ ከኛ አይደለም።
ከእግዚአብሔር ነው እንጂ ከኛ አይደለም። ጌታ ኢየሱስ አዳነንና በሉ እናንተ ጨርሱ ብሎን ጥሎን አልሄድም። አድኛቸዋለሁ፣ አብርቼላቸዋለሁ፣ እውነቱን ነግሬያቸዋለሁ፣ ቤዛ ሁኜላቸዋለሁ፣ ከዚህ በኋላ የእናንተ ጉዳይ ነው አላለንም። ገብቷቸዋል? ምንድን ነው ያለው እሱ? እንዲያው ወላጆች እንደሌላቸው ልጆች አልተዋችሁም፣ ምን እልክላችኋለሁ? ሁልጊዜ ከእናንተ ጋር እንዲኖር መንፈስ ቅዱስን እልክላችኋለሁ። ሁልጊዜ ከእናንተ ጋር እንዲኖር መንፈስ ቅዱስን እልክላችኋለሁ። ከማን ጋር የሚኖር መንፈስ? እኛ ጋር። ክብር ምስጋና ለመንፈስ ቅዱስ ይሁን። የሚገርማችሁ ነገር መንፈስ ቅዱስ አጋዥ ነው። እያንዳንዳችንን ያውቀናል። ለምሳሌ ራሔል ስለኔ ጽጌረዳ ወይም ስላያለች ብታውቅ መታገስ ይከብደናል። ገብቷችኋል? ጠባችን ነው የሚበዛው። ግን እኔ ለእናንተ አይገልጥም፣ እሱ ራሱ እናንተ ለእኔ አይገልጥም። መንፈስ ቅዱስ ራሱ ያውቀናል። ለምሳሌ ጴጥሮስ ስለ ይሁዳ ቢያውቅ ኖሮ እስከ ሐሙስ ድረስ ይቀጥላል? ጴጥሮስ በተለይ እንደውም እንበላቸው ያሉ ነበሩ። ደግሞ አንዴ የዘብዴዎስ ልጆች እኮ እንደ ኤልያስ እሳት ይውረድ ብለን እሳት ያጥፋቸው እንበል ብለው ነበር። ኢየሱስ ምን አይነት መንፈስ ነው ያለባቸው እናንተ ሰዎች ብሎ ከለከላቸው ይላል። ጴጥሮስ እንትኑን ያንን ኢየሱስን ሊይዝ የመጣውን ወታደር ጆሮውን እኮ ቆርጦ ጥሏል። ሰው ይሁዳን ቢያውቀ ኖሮ ምን ያደርገው ነበር አትሉ? ይሁዳን ቢያውቀው ኖሮ ምን ያደርገው ነበር? ግን መንፈስ ቅዱስ እያወቀ ግን ማንንም ለማንም አልገለጠም። እንዲህ ሰብስቦ ሁሉን ሸክላዎች በአንድ ላይ አስቀምጦ የሚሰራ ሁሉን የሚታገስ መንፈስ ቅዱስ ነው። በእውነት እንዴት አይነት ታጋሽ መንፈስ ቅዱስ። ስለዚህ ከኛ አይደለም ነው ላይ ጠያቂ። አሁንስ ተስፋ የማን ነው አይደለም? እግዚአብሔር አይደለም? እሱ መንፈስ ቅዱስ ካልሆነ መዳናችንን እንዴት እንፈጽማለን? እሱ ካልሆነ ተስፋ ስንቆርጥ ተስፋ የሚሆነን ምን ማድረግ እንችላለን? እንዲያውም እኮ አብ የሰጠው ተስፋ ነው። እንዲያውም ይህንን ሳታጠፉ ቆሮንቶስን ልባት አድርጉና እስኪ የዮሐንስ ወንጌል ምዕራፍ 16 ነው። የዮሐንስ ወንጌል ምዕራፍ 16 እሺ የዮሐንስ ወንጌል ከዚህ ከምዕራፍ 14 ብንጀምር ምዕራፍ 14 የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ይላል ነው። ብትወዱኝ ትእዛዜን ጠብቁ ይላል። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። አሁን በእኛ ውስጥ የሚኖረው እኛ ስንዋሽ የሚታገሰው ተስማምቶ አይደለም፣ በውሸታችን ተስማምቶ አይደለም። ምክንያቱም እሱ የምን መንፈስ ነው? የእውነት መንፈስ ነው። እሱ የሚፈልገው ያን ውሸታችንን ለማስወገድ ነው። ውሸታችንን ከኛ ለማስወገድ ይፈልጋል መንፈስ ቅዱስ። ከኛ የሚጠበቀው ምንድን ነው? ከእሱ ጋር መተባበር ነው። ለእርሱ ራስን መስጠት ነው።
መንፈስ ቅዱስ እንዲሰራን እኛን አስፈላጊ ያልሆኑ ነገሮችን ከውስጣችን እንዲያጠራ እንዲቀድሰን ራሳችንን ለእርሱ መስጠት እና ውሸታም ሆነን ውሸታችንን ዝም ብሎ ተቀብሎት አይደለም የሚሄደው የሚኖረው በውሸታችን ተስማምቶ አይደለም የሚኖረው በውሸታችን ደስ ብሎት አይደለም የሚኖረው እሱ በእኛ ውስጥ የሚኖረው ሊያጠራን ሊያስተካክለን ወደ እውነት ሊመልሰን ነው ማለት ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ቁጥር 18 ወላጆች እንደሌላቸው ልጆች አትተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። መንፈስ ቅዱስ ወደ እናንተ ይመጣል፣ ለዘላለም ከእናንተ ጋር ይኖራል አለ። እሱን ግን ዓለም አያውቀውም፣ ዓለምም አያየውም አለ። እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ ማለት ታውቁታላችሁ። ስለዚህ ወላጆች እንደሌላችሁ ልጆች አልተዋችሁም ማለት አልተዋችሁም ካለ በኋላ ወደ እናንተ እመጣለሁ። ስለዚህ መንፈስ ቅዱስ እኛ ውስጥ አለ ማለት ክርስቶስ እኛ ውስጥ አለ ማለት ነው። ገባችሁ አይደል? ወደ እናንተ እመጣለሁ ሲል መንፈስ ቅዱስ እኛ ውስጥ ካለ ኢየሱስ በመንፈስ እኛ ውስጥ አለ። በመንፈስ ቅዱስ። ስለዚህ አለ ዓለም ከዚህ በኋላ አያየኝም አለ። ምን አድርጎ አያየው? ኢየሱስ እንደ በገሊላ በዮርዳኖስ በኢየሩሳሌም ሲመላለስና ሲንቀሳቀስ ሰዎች በዓይናቸው አይተውታል። እንደዚህ አይነት አካሄድ ከዚህ በኋላ እንዲህ አይነት እይታ ዓለም አያየኝም ማለት ነው። ዓለም አያየኝም፣ እናንተ ግን አለ ታዩኛላችሁ። ኢየሱስን በአካል አይደለም የምናየው፣ በአካል አይደለም የምናየው። ኢየሱስን የምናየው እኛ ውስጥ ባለው መንፈስ ነው። ታዩኛላችሁ። እንዴት ነው የምናየው? እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ አለ። ስለዚህ ቅድም በኤፌሶን ላይ ሳነብ ምን ይላል? የመዳናችሁን ወንጌል ሰምታችሁ ደግሞ የእውነትን ቃል ሰምታችሁ የመዳንን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል አይደለ? ግን ከዚያች ትንሽ ቀን ለውጥ የለም በህይወታችን፣ ለውጥ የለም ከድሮ። እሱ ምንድን ነው? ኢየሱስ በእኛ ውስጥ ይታያል ማለት ነው። እንደ ድሮ አይደለም፣ ግን ጨርሰን አላለቅንም። እንደ ድሮ ግን አይነት ሰዎች አይደለም። ስለዚህ እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ የሚለው ቃል በህይወታችን ተፈጽሟል ማለት ነው። ሌላ ምን ይላል? እኔ በአባቴ እንዳለሁ ይላል፣ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። መንፈስ ቅዱስ ምንድን ነው የሚሰራው እኛ ውስጥ? እኛ ውስጥ የሚሰራው መንፈስ ቅዱስ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ ታውቃላችሁ አይደል የሚለው የኢየሱስን ህይወት እኛ ውስጥ አፕላይ ማድረግ። ምንድነው አፕላይ ማድረግ መሰላችሁ? የኢየሱስን ህይወት እኛ ህይወት ውስጥ ምን ማለት ማስገባት ማለት ነው።
ወይም ደግሞ የኢየሱስ ሕይወት እንዲኖረን ኢየሱስን እንድንመስል ክርስቶስን እንድንመስል ስራውን የሚሰራ ማን ነው? መንፈስ ቅዱስ። እሱ ነው የሚሰራው፣ መንፈስ ቅዱስ ነው። ለምን ብትሉ እግዚአብሔር እኛን ምን አድርጎ ጠርቶናል? ልጁን እንድንመስል ጠርቶናል። ስለዚህ መንፈስ ቅዱስ ምን ይሰራል? እኛ ውስጥ የክርስቶስን ሁለንተና እኛ ውስጥ ያስቀምጣል። እንደሞተ እንሞታለን። ኢየሱስ ሞቷል አይደል? እኛም እንሞታለን። በምን አይነት ሞት? ነፍሳችን ከስጋ በመለየት አይደለም። ይሄ የኃጢአት ስጋችን ይሄ አሮጌው ሰዋችን ምን ይሆናል? ይሞታል። መስቀል ላይ የሆነውን ነገር መስቀል ላይ ያለቀውን ጉዳይ እኛ ውስጥ የሚፈጽመው ማን ነው? መንፈስ ቅዱስ ነው። ኢየሱስ እንደሞተና እንደተነሳ ነው መጀመሪያ የምናምነው አይደለም? ከዚያ ደግሞ እኛ እንድንሞት ያደርጋል። ልክ የክርስቶስን ሞት እንድንሞት ነው። ለዚያ ነው እዚያ ቆሮንቶስ ላይ ምን ይላል? አንዱ ስለ ሁሉ ሞተ ይላል አይደል? እንግዲያስ ሁሉ ምን አሉ ይላል? ሞቱ ይላል። እና ያንን ሞት ለኛ ይሰጠናል። አንድ በሉ። ሁለተኛ ክርስቶስ እንደተነሳ ለኛ ደግሞ የህይወት ትንሣኤ ይሰጠናል። የአካል ትንሣኤ ገና ነው። የምን ትንሣኤ ይሰጠናል? የህይወት ትንሣኤ ይሰጠናል። ህይወታችን ይለወጣል። ህይወታችን የድሮውን አቅጣጫ አይዝም። ስለዚህ ይሄን የሚያደርገው ማነው? መንፈስ ቅዱስ ነው። ስለዚህ ምን አለ? መንፈስ ቅዱስ ወደ እናንተ ይመጣል፣ በእናንተ ውስጥ ይኖራል፣ እናንተ ታውቃላችኋልና እኔ በአብ እኖራለሁ፣ አብን በእኔ ይኖራል፣ እናንተ ደግሞ በእኔ ትኖራላችሁ፣ እኔ በእናንተ እኖራለሁ። ይሄንን ታውቃላችሁ። የምታውቁት እንዴት ነው? ሞቴን በእናንተ ውስጥ ያደርጋል መንፈስ ቅዱስ። ትንሣኤንም በእናንተ ውስጥ ሲያደርግ እኔ ሕያው እንደሆንኩ እናንተም ሕያዋን ትሆናላችሁ። ስለዚህ በዚህ ሸክላ ዕቃ ውስጥ ምን አለ ማለት ነው? የእግዚአብሔር የኃይሉ ታላቅነት እኛን ምንም ያደርግ ለኃጢአት ለዚህ ዓለም እንድንሞት የሚሰራ የክርስቶስን ሕይወት የትንሣኤን ሕይወት እንድንኖር የሚሰራ የእግዚአብሔር ኃይል በእኛ ውስጥ አለ። የሚታገሰን፣ የሚወደን፣ የሚራራን ክብርና ምስጋና ለመንፈስ ቅዱስ ይሁን። ተመልከቱ፣ ከዚህ ውጭ ተስፋ የለም። ታውቃላችሁ ይላል። ቀጥሎ 25 ላይ 21 ላይ ምን ይላል? ትእዛዜ በእርሱ ዘንድ ያለችው የሚወዳትም የሚወደኝ እርሱ ነው። የእግዚአብሔር መንፈስ እኛ ውስጥ ሲሆን ማንን እንወደዋለን? ኢየሱስን እንወደዋለን። ኢየሱስን የሚወዱ ሰዎች የታደሉ ናቸው። ደክመን ራሱ ኢየሱስን እንወደዋለን። አትወድ የማን መንፈስ ስለሆነ ነው? የተስፋው መንፈስ ነው። ደካክመን እንደዚያ ተጎሳቁለን ኢየሱስን ግን እንወደዋለን። ይሄ ስጋ የሚባል ነገር አሸንፎን በወደድን ጊዜ እንኳን ኢየሱስን እንወደዋለን እና ኢየሱስን ስንወደው ደግሞ ልክ ኢየሱስ ያዘዘውን ለማድረግ እንመኛለን። ትእዛዙን ለመፈጸም እንፈልጋለን። ይህን የሚሰራው መንፈስ ቅዱስ ነው። እኛ እንጂ በግላችን በራሳችን ኢየሱስን መውደድ ለምንድን ነው ሌሎች ከኛ እምነት ውጭ የሆኑ ኢየሱስን የማያምኑ ሰዎች ለምን ኢየሱስን አይወዱትም? መውደድ አይችሉም። እኛ መውደድ ለምን ቻልን? ከነሱ የተለየ ስጋ የተለየ የሰው ተፈጥሮ ስላለ ነው አይደለም። የተስፋው መንፈስ እኛ ውስጥ ስላለ ብቻ ነው። የርስታችን መያዣ እኛ ውስጥ ስላለ ብቻ ነው እንወደዋለን። አሁን ተመልከቱ፣ ቀጥሎ የሚናገረው የሚወደኝ አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥ ያለህ እንዴት ነው አለው።
አሁን እኛ ኢየሱስ እንደው እዚህ እንደተቀመጥን መጥቶ እንደው አብርቶ ምናምን ብርሃን ሆኖ ማየት ትፈልጋላችሁ? እንደዚያ ነው የምንመኘው ሁልጊዜ። ድንገት አንዳንድ ጊዜ እንደዚያ ሊታይ ይችላል። ግን የአስቆሮቱ ያይደለ ይሁዳ ጥያቄ ትክክል ነው። ጥሩ ጥያቄ ነው የጠየቀልን ለእኛም ማለት ነው። ስለዚህ እኛም ዛሬ መልስ እናገኛለን ማለት ነው። እና ምን ይላል? ለዓለም ሳይሆን ራስህን ለኛ። ምክንያቱም ዓለም አያየኝም ብሏል አይደል? ለኛ እንዴት ልትገልጽ ትችላለህ? በዛን ጊዜ እኮ ጲላጦስ አይቶታል፣ ሄሮድስ አይቶታል፣ ፈሪሳውያን አይተውታል፣ የሮማ ወታደሮች አይተውታል። ኤቭሪባዲ ካን ሲ ጂሰስ አዛታይ ማለት ሁሉም ሰው ኢየሱስን ማየት ይችል ነበር። ግን አሁን ማየት አይችልም። የሚያዩት እነማን ናቸው? ኢየሱስን የሚወዱና በኢየሱስ የሚያምኑ ብቻ ናቸው። ሞቶ ከተነሳ በኋላ ማንም አያዩ። የሚያዩት ግን የሚወዱት ናቸው። እና ምን ይላል? መለሰ አለውም ይላል። ኢየሱስም መለሰ አለውም ይልና የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። በዚህ መንገድ ነው ኢየሱስን የምናየው። ማን ነው ያቆመን? ማን ነው ኃይልን የሰጠን? ማን ነው እንደዚህ አይነት በዚህ ክፉ ዘመን መንፈሳዊ ለመሆን እንኳን ለመጸለይና የእግዚአብሔርን ቃል ለመማር እንድንቀመጥ እግዚአብሔርን ፍለጋ እንደዚህ እንድንጠማ የሚያደርግ ማን ነው? ኢየሱስ ነው። መንፈስ ቅዱስ ነው። ማንም አይደለም። ስለዚህ እኔና አብ ወደ እሱ እንመጣለን፣ በእርሱ መኖሪያ እናደርግ። በቃ ኢየሱስ የምናየው በዚህ መንገድ ነው ማለት። አሁን ይሄን ቃል ካነበባችሁ ጳውሎስ የሚለው የቅድሙ የቆሮንቶስ ልባት አድርጎ ያልኩባችሁ ላይ ትሄዳለን። ይናገረውን ታስተውሉታላችሁ። እዚያ ጋር እንግዲህ እንደዚህ ይላል፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ወንጌልን ጳውሎስ ለሕዝብ ሁሉ ሲያበራ ያንን ብርሃን ሲገልጥ የጳውሎስ ችሎታ አይደለም፣ የጳውሎስ አቅምና ጥበብ ዘዴና ሁኔታ አይደለም። ይሄንን የሚገልጠው ማን ነው? የኃይሉ ታላቅነት በሸክላ ዕቃ ውስጥ ያለው የኃይሉ ታላቅነት ለመንፈስ ቅዱስ ቦታ ባልሰጠን መጠንና በሰጠነው መጠን ነው የሚገለጠው እንጂ እናንተ ውስጥ አለ፣ እኔ ውስጥ አለ። ለመንፈስ ቅዱስ በታዘዝን ቁጥር ራሳችንን ለመንፈስ ቅዱስ በተውነው ቁጥር መንፈስ ቅዱስ ስራውን ይሰራል እንጂ እኛ ውስጥ አለ። ስለዚህ መንፈስ ቅዱስን መታዘዝ እግዚአብሔር ይርዳል። መንፈስ ቅዱስን መታዘዝ ማለት ነው። ጳውሎስ አሁን ከአቴና ወደ ቆሮንቶስ ባይሄድ ወንጌል አይሰብክም። ወንጌሉን የሚያበራው መንፈስ ቅዱስ ነው። መሄድ ያለበት ግን ማለት ጳውሎስ እንጂ ዝም ብሎ በአየር ላይ ወንጌል አይሰብክም። መታዘዝ ማለት ይሄ ነው። በሸክላው መሄድ አለበት። ኃይሉ ግን የማን ነው? የእግዚአብሔር ነው። ሸክላው መኖር አለበት። ሸክላው ግን ሄዶ ይቀመጣል። ኃይሉ ግን የሚገለጠው በእግዚአብሔር ነው። ዛሬም እኛ መታዘዝ ያለብን፣ ለጌታ መስገድ ያለብን፣ መንበርከክ ያለብን፣ ለኃይሉ ታላቅነት ዝቅ ማለት ያለብን፣ ራሳችንን ጥለን ለእሱ መስጠት ያለብን እኛ ነን። ስራውን የሚሰራ ግን እሱ ነው። የእግዚአብሔር ታላቅነት ለእግዚአብሔር መስጠት። ቀጥሎ ተመልከቱ። በሸክላ ዕቃ ውስጥ አለን አለ። በሁሉ እንገፋለን እንጂ ይላል አንጨነቅም። ለምንድን ነው የማይጨነቅ ሰው? እየተገፋው አልጨነቅም።
ምክንያቱም ምን መሰላችሁ? ተገፍቶ የማይጨነቅ ለምን መሰላችሁ? የኃይሉ ታላቅነት በሸክላ ዕቃ ውስጥ ስላለ። ጳውሎስ እንኳን ተገፍቶ አይደል ሳይገፋ እኮ ሊያስር የሄደ ሰው ነው። በብስጭት ነው የምታልቁ መንፈስ ቅዱስ ካረዳችሁ። በቁጣና በንዴት ራስ ምታት ነው የሚይዛችሁ። ግፊያው ይሰማችኋል፣ ስድብ ይሰማችኋል፣ መንገላታት፣ መገለል፣ መዋረድ፣ መሰደድ ይሰማችኋል። ልትጨነቁ፣ ልትፈሩና ልትቀጠቀጡ ትችላላችሁ፣ ባዶ ሰው ከሆናችሁ ማለት ነው። ግን የኃይሉ ታላቅነት እኛ ውስጥ በመኖሩ አለ ጳውሎስ እንገፋለን እንጂ አንጨነቅም ማለት ማን ነው እሱ? መንፈስ ቅዱስ። ኢየሱስም እኮ ያለው ሌላ አጽናኝ ምን ይሰጣቸዋል? ሌላ አጽናኝ ይሰጣቸዋል። ስለዚህ ይሄ ኃይል እየተገፋ የሚያስቅ እየተበደለ ይቅር የሚል የእግዚአብሔር ኃይል ካልሆነ ማን ነው ሰድቦኝ ዘራፍ ሳልል የቀረሁት ለምንድን ነው? እውነት እንነጋገር እስኪ። ጀግና አልነበራችሁም? ማን ከማን ያንሳል? የጉልበት ስራ ከሆነ እንደምንም ብለን እንታገላለን። ግን መንፈስ ቅዱስ ምንድን ነው? አጽናኝ ነው። ስለሚያጽናና እንገፋለን እንጂ አንጨነቅም። እዚያ ቀጥሉ እስቲ። እናመነታለን እንጂ ምን አንልም ማለት ተስፋ አንቆርጥም። ማመንታት ምን መሰላል? ይሄ የሰው ሁሉ ጥያቄ ነው። የሰው ሁሉ ጥያቄ ማመንታት ማለት ለምሳሌ እንደው ተገቢ ያልሆነ ነገር በህይወታችን ይታያል ማለት በጓዳችንም በአደባባይ የሆነ ነገር እንሳሳታለን ወይ እንወርቃለን። ከዚያስ ምን እንላለን? አንዳንዱ ማለት ነው ብለን እናስባለን። በራሴ ላይ ምን ሆናለሁ እኔ ቆይ አልዳንኩም ማለት ነው እንላለን። ጌታ አላዳነኝም ማለት ነው፣ እንዴት እዚህ ውስጥ ገባው እንላለን። ግን ምን አለ ጳውሎስ? እናመነታለን እንጂ አልዳንኩም ብዬ ተስፋ አልቆርጥም። ለምን? ለቤዛ ቀን የታተምንበት መንፈስ ቅዱስ የርስታችን መያዣ ስላለን አሁንም እሱ ተስፋችንን ይቀጥለዋል ማለት ነው። ስለዚህ መንፈስ ቅዱስ እኛ ምን ለማድረግ ነው? መዳናችንን እንድንፈጽም በመዳናችን እርግጠኛ ሆነን ለእግዚአብሔር ምስጋና እያቀረብን ክርስቲያን እንድንሆን የሚሰራ ታጋሽ፣ ወዳጅ፣ እውነተኛ የሆነ ከኛ ጋር የሚኖር መንፈስ ቅዱስ። ስለዚህ እናመነታለን እንጂ ምን አይደለም ተስፋ አንቆርጥም። እግዚአብሔር የተመሰገነ ይሁን። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። የሚገርም ነው። እንሰደዳለን እንጂ አንጣልም። ክርስቲያኖች ከአንድ ቦታ ወደ ሌላ ቦታ ሲሰደዱ ወይም ደግሞ አሳዳጆቻቸው በቃ ጠፉ፣ ከዚህ በኋላ አይነሱም ሊል ይችላል። ግን ሌላ ቦታ ሄደው በዝተው ይገኛሉ። ሌላ ቦታ ሄደው ምን ሆነ ይገዛ ብዙ ሆነው ይገኛሉ። ስለዚህ እንሰደዳለን እንጂ ምን አንጣልም። ወደቅን በቃን አለቀልን ማለት ነው። እንሰደዳለን። አሁን በዚያ በሐዋርያት ስራ ላይ ወደ 8,000 ክርስቲያን እስጢፋኖስ ሲገደል በዓለም ላይ በጣም ብዙ ክርስቲያን ነው የተበተነው። የመጀመሪያዋ ቤተክርስቲያን ተበተነች አይደለም? እና አሁን የዛን ጊዜ ያሳደዷቸው ሰዎች ምን የሚሉ ይመስላችኋል?
ጨረሱ፣ በቃ አለቀ። ከዚህ በኋላ አያንሰራሩም ብሎ ነበር የሚያስብ። ሄደው ግን እነሱ ዓለምን በሙሉ አጥለቀለቁት። ስለዚህ እንሰደዳለን እንጂ ምን አትልም አንባልም፣ እንበዛለን። የማን ስራ ነው ይሄ? የመንፈስ ቅዱስ። ኦኬ፣ ቀጥሎ ደግሞ ምን ይላል? እንወድቃለን እንጂ አንጠፋም ይላል። እንወድቃለን እንጂ አንጠፋም። ወድቃችሁ አታውቁም? እስኪ እውነት እንነጋገር። ወድቀን እናውቃለን፣ ግን እኛ ውስጥ ያለው መንፈስ ለዘላለም ለመኖር ስለመጣ አንጠፋም፣ መልሶ ያነሳናል። እዚያ ምሳሌ ላይ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል። ምን ማለት ነው? ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል። ለምንድን ነው 7 ጊዜ የሚወድቀው? ለምንድን ነው 7 በጣም ለምን ይወድቃል? መልሱን ካወቃችሁት ለምንድን ነው በተደጋጋሚ የሚወድቀው? 7 ጊዜ ወድቆ ይላል መጽሐፉ የሚለውን ለማለት ፈልጌ ነው። ጻድቅ 7 ጊዜ ወድቆ ስንት ጊዜ ይነሳል? 7 ጊዜ ይነሳል። ስለሚነሳ ነው አትሉኝ? ስለሚነሳ ነው። እኔ አሁን እዚህ ጋር ተጋድሜ ብቀመጥ ፖዚሽኔ የመውደቅ ሁኔታ አይደለም የሚያሳየው። ከተነሳው ብቻ ነው የምወድቀው። የምወድቀው ከተነሳው ብቻ ነው። ካልተነሳው አልወድቅም። ወድቄ ከቀረው ከዚህ በኋላ አልወድቅም። ወድቄ ከቀረው አልወድቅም ማለት ነው። ግን ስለምነሳ ወድቃለሁ። ስለዚህ መንፈስ ቅዱስ ይነሳል ማለት የወደቀን የሚያነሳ የእግዚአብሔር መንፈስ ክብር ምስጋና ይግባው። አሜን። ስለዚህ እንወድቃለን እንጂ ምን አንልም፣ አንጠፋም። ተስፋችን መንፈስ ቅዱስ ነው። በእኛ ውስጥ ያለው የኃይሉ ታላቅነት እንዳንጠፋ ከወደቅንበት ያነሳናል። ተስፋ አለን። እንወድቃለን እንጂ አንጠፋም። ቀጥሎ ያለውን እስኪ አንብቡት። ምንድን ነው የሚለው? የኢየሱስ ሕይወት ይላል ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን ምን እንላለን? እንዞራለን። ቅድም ምንድን ነው ያለው ጌታ በዮሐንስ ወንጌል ላይ? ዓለም አያየኝም እናንተ ግን ታዩኛላችሁ ብሏል። ዓለም አያየኝም እናንተ ግን ታዩኛላችሁ ብሏል። የምታዩ ደግሞ እኔ በእናንተ ስለምኖር ነው ይላል። እኔ ሕያው ሆኜ ስለምኖር እናንተም ሕያዋን ትሆናላችሁ ይላል። ስለዚህ የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ አሁን እኛ በስጋ ነው የምንኖረው። እንደዚህ ማለት በዚህ በአካላዊ ስጋ፣ በዚህ ስጋችን ራሱ የኢየሱስ ሕይወት እንዲገለጽ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። በየቀኑ ነው የምንሞተው። በነገራችን መንፈስ ቅዱስን መተባበር፣ በመንፈስ ቅዱስ ስር መሆን፣ ራስን ለመንፈስ ቅዱስ መስጠት ማለት ይሄ የክርስቶስ ሞት ሁልጊዜ በእኛ ላይ እንዲሰራ ማድረግ ማለት። መሞት ሁልጊዜ መሞት ማለት ዝም ብሎ በድንጋይ መቀጥቀጥ ማለት አይደለም። ብቻ አይደለም ሁልጊዜ እንደ ጳውሎስ 40 ጊዜ መገረፍ አይደለም። እንደሱ ብቻ መሞት ማለት ምን ማለት ነው? ለሰይጣን እንሞታለን፣ ለዓለም እንሞታለን፣ ለኃጢአት እንሞታለን፣ ለትዕቢታችን፣ ለክፋት፣ ለነውርና ለርኩሰት ሁሉ በየጊዜው እንሞታለን። መስቀል ምን ይሰራል? በእኛ
ሞቱን ይሰራል። የክርስቶስ መስቀል የሚገለው ማንን ነው? እውነትን አይደለም የሚገል መስቀል የክርስቶስን ትንሣኤ ለመስጠት ምንን ይገላል? የእኛን ክፉ ነገሮች በሙሉ መስቀል ይገላል አይደለም? መስቀል ምናችንን ይገላል? ክፋታችንን፣ ትዕቢታችንን ይገላል፣ ውሸታችንን ይገላል። በየቀኑ የሚመጡብንን ነገሮች ይገላቸዋል። እኛ ደግሞ እሱን ተሸክመን እንዞራለን አለ። ለምን? የኢየሱስ ሕይወት በእኛ ይገለጽ ዘንድ ማለት የትንሣኤን ሕይወት እንኖር ዘንድ ነው። የኢየሱስ ሕይወት በእኛ እንዲገለጽ የኢየሱስ ሕይወት ቅድስናው፣ ጽድቁ፣ እውነቱ፣ ሕያውነቱ፣ ትክክለኛነቱ፣ እሱ ክብሩ፣ ሞገሱ በእኛ እንዲገለጽ ሁልጊዜ እሱን ተሸክመን እንዞራለን። ይሄን የሚያደርግ ማን ነው? በሸክላ ዕቃ ውስጥ ያለው መንፈስ ቅዱስ። ክብር ምስጋና ለስሙ ይሁን። እንደሱ ነው። ሁልጊዜ የኢየሱስን ሕይወት ተሸክመን እንዞራለን። በድንጋይ መመታት፣ በክርስቶስ መሰደድ፣ መገደል ብቻ አይደለም። የመስቀሉ ስራ ያ ቁም ነገር ሕይወታችንን የሚገርዘው እሱ መንፈስ ቅዱስ ስራ እየሰራ ነው። መጀመሪያ ላይ ስገባ ነግሬያቸዋለሁ። መንፈስ ቅዱስ ባላለቀ ቤት ውስጥ ሰርቶ ለመኖር የመጣ ነው ብያቸዋለሁ። ሰርቶ ለመኖር እንጂ ተሰርቶ ካለቀ በኋላ ለመኖር የመጣ አይደለም። ባላለቀ ቤት ውስጥ እየሰራ የሚኖር ማለት ነው። ግን ለማጠናቀቅ እየሰራ የሚኖር እንደ ሰው ተሰርቶ ካላል ቃል አልገባም አይደል። ባላለቀ ቤት ውስጥ የሚኖር ስለሆነ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን ማለት ነው። ሁልጊዜ እንሞታለን። በየቀኑ ለሰይጣን፣ ለዓለም፣ ለክፋት፣ ለዚህ ዓለም ለወራዳ ለሆነ ነገር ሁሉ እንሞታለን። ለሱ ከሞትን የማን ሕይወት ይገለጣል? የትንሣኤ ሕይወት፣ የኢየሱስ ሕይወት ይገለጣል በእኛ። ስለዚህ የኃይሉ ታላቅነት ይሰራል ማለት እኛ አይደለንም። ተሸክመን እንዞራለን ይላል። ቁጥር 14 ላይ 11 ላይ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ሕያዋን ነን አለ። ሕያዋን ነን ግን ሁልጊዜ እንሞታለን። ይሄ ነገር ለማን ግልጽ ይወዳል? በነገራችን ከባድ አይደለም። እኛ ሕያዋን ነን እኮ ከኢየሱስ የተነሳ። ይሄ በእኛ ውስጥ ያለው የእግዚአብሔር መንፈስ ኢየሱስን ከሙታን ያስነሳው መንፈስ እኛ ውስጥ አለ። እሱ ምን አድርጎናል? ሕያዋን አድርጎናል። ስለዚህ ሕያዋን ስላደረገን ሁልጊዜ ምን ሆኖናለን? እንሞታለን። ለማን እንሞታለን? ለሌላው ለእግዚአብሔር ለማይመቸው ሁሉ የሞትን ለእግዚአብሔር የምንኖር ያደርገናል መንፈስ ቅዱስ። መዳናችን ቅጽበታዊ ነው፣ መለወጣችን ግን ሂደታዊ ነው ማለት ነው። እየሰማችሁ ነው? ለውጣችን በአንድ ቀን የሚያልቅ አይደለም። እግዚአብሔር በየቀኑ ከኛ የሚያስወግደው ነገር አለ። እሱን የሚሰራ መንፈስ ቅዱስ። እኛ ግን ተስፋችንን ሁልጊዜ በእሱ ላይ ማድረግ አለብን። የሚያስቀን መንፈስ ቅዱስ ነው። በሐዘን ጊዜ፣ በከባድ ጭንቀት ጊዜ ሰላምን የሚሰጠን ይሄ መንፈስ ቅዱስ ነው። በከባድ ሐዘኑ ጊዜ እግዚአብሔር በጣም በሚያጽናና በሚያስደስት መንፈስ የሚሞላን መንፈስ ራሱ እግዚአብሔር መንፈስ ቅዱስ እሱ አለ። እሱ ካልሆነ መኖራችን ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ምን ይላል? ይሰራል። እኛ የሞትን ክርስቶስ የሚገለጥ ከሆነ ሌሎች ሰዎች አይተው ይድናሉ ማለት ነው። እኛ እየሞትን ማለት ምን ማለት ነው? ይህን ዓለም እየጠላ ነው ክርስቶስ እየተገለጠ
በእውነት የኛ ፈረው ደግሞ የኛ ማንነት አለ ደግሞ ክብር የሚፈልገው አለ አይደለም። ይሄ በቃ ክርስቶስ ይታይ ወይስ እኔ ልታይ የሚለውን የራሳችን ምርጫ ነበር። እግዚአብሔር በሚታይበት ጊዜ ብዙ ሰው ይፈወሳል። እኛ በምንታይበት ጊዜ ብዙ ሰው አድናቂ የኛ አድናቂ ይሆናል። በዚህ ምክንያት ያው ራሳችንን እንገልጣለን እንጂ ክርስቶስ አይገለጥም። እሱ ግን ሁልጊዜ እንዲገለጥ ክርስቶስ እንዲገለጥ ሁልጊዜ እንሞታለን ነው የሚለው ጳውሎስ። ይህ ማለት ማን ነው? መንፈስ ቅዱስ። ሮሜን አውጥቼ ላሳያችሁ እስኪ 8 ነው እና እንጨርሳለን። ሮሜ 8 በኋላ ሮሜ 8 ቁጥር 14 ላይ እንደዚህ ይላል። በቁጥር 13 እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና ይላል። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ስለዚህ ጳውሎስ ቅድም የኢየሱስ ሕይወት በስጋችን ይገለጽ ዘንድ ሁልጊዜ እንሞታለን ነው አይደል? ዘወትር እንሞታለን ነው አይደል? ምን ማለት ነው? በመንፈስ የሰውነትን ስራ መግደል ማለት በመንፈስ የሰውነት ስራ መግደል። በየትኛው መንፈስ? ከየት አመጣኝ? እኛ ውስጥ ባለው እግዚአብሔር ባስቀመጠው በኃይሉ ታላቅነት መንፈስ ቅዱስ ተሰጥቶናል። እንዳልተሰጠው ሰው ሆነ ገና ከሩቅ ልክ እንደ ነፋስ ናግባብን እያልን የምንለምነው ሳይሆን እኛ ውስጥ አለ መንፈስ ቅዱስ። ለእሱ ስንታዘዝ ምን ይሆናል? የሰውነት ስራ ይሞታል። ስለዚህ በሕይወት ምን ላለን እንኖራለን። ኢየሱስ እኔ ሕያው ነኝና እናንተ ሕያዋን ትሆናላችሁ። ለምን? በእናንተ ውስጥ የሚኖር ለዘላለም ከእናንተ ጋር የሚኖር መንፈስ ቅዱስን ስለምሰጣችሁ። ስለዚህ እኛ ደግሞ የሰውነትን ስራ እየገደልን ኢየሱስ በእኛ ስላለ ምን ይሆናል? የኢየሱስ ሕይወት በእኛ ሲገለጥ እኛም በሕይወት እንኖራለን ማለት ነው። ደህና ናችሁ? አሁን አይደል? ተመልከቱ። የሚገርመው ነገር ቀጥሎ ምን ይላል? ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ ይላል። ስለዚህ በጌታችን በኢየሱስ ክርስቶስ ባመንን ጊዜ የጌታ የኢየሱስ ክርስቶስ የትንሣኤውን መንፈስ ተቀበላችሁ ነው የሚለው። ያ የተቀበልነው መንፈስ ወድቀን እንኳን አባባ እንድንል የሚጮህ ወድቄአለሁ ከዚህ በኋላ ተስፋ የለኝም ብለን ፈርተን በዚያው ወድቀን እንድንቀር አይፈቅድም መንፈስ ቅዱስ። እንወድቃለን እንጂ ምን አለው እንጠፋም አይደል የሚለው። ስለዚህ ሰው በወደቀ ጊዜ ምን ያደርጋል? የፍርሃት መንፈስ ነው ያለበት ወይስ የአባት የልጅነት መንፈስ ነው ያለው? የልጅነት መንፈስ ስላለ ምን ይላል? አባ አባ ብሎ ይጮሃል ማለት ነው። አባ አባ ብለን ስንጮህ ምን ሆናለን? እንነሳለን። ስለዚህ ጳውሎስ እንወድቃለን እንጂ አንጠፋም። ንስሐ እንድንገባ ወደ እግዚአብሔር እንድንመለስ የእግዚአብሔርን ምሕረትና ይቅርታ እንድንቀበል የሚያደርግ የልጅነት መንፈስ ተቀብለን ተስፋ ቆርጠን ወድቀን ጠፍተን እንዳንቀር ወደ እግዚአብሔር ቤት የሚመልስ የተስፋው መንፈስ እኛ ውስጥ አለ። አሁንስ ተስፋ የማን ነው? እግዚአብሔር አይደለምን? ስለዚህ የሚመልሰን የሚገነባን የሚሰራን የሚያንጸን እንዳንጠፋ እንዳንቀር የሚያደርግ የኃይሉ ታላቅነት እኛ ውስጥ አለ። እግዚአብሔር ሰጥቶናል። ይሄ የልጅነት መንፈስ ነው ወደ አባታችን ቤት የሚመልሰን። ይሄ የልጅነት መንፈስ ነው ወድቀን ተስፋ ቆርጠን እንዳንቀር እኔ ኃጢአት ሰርቻለሁ በቃኝ እንዳን እኔ አልዳንኩም ማለት ነው ለካ ብለን በዚያው እንዳንቀር እንዳናመነታ ተስፋ ሰጥቶ ነው አንተ የእግዚአብሔር ልጅ ነህ ብሎ አባባ ብለን እንድንጮህ የሚያደርግ ይህ መንፈስ።
ያለ መንፈስ ቅዱስ የት እንደርስ ነበር? እና ክብር ምስጋና ለመንፈስ ቅዱስ ይሁን። ተመልከቱት። የፍርሃትን መንፈስ አልተቀበላችሁም እና ይልና ቁጥር 16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ የትኛው መንፈስ? የታተምንበት ያ መንፈስ ራሱ ከመንፈሳችን ጋር ምን ይላል? ይመሰክራል የእግዚአብሔር ልጆች መሆናችን። ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን ይላል። ቁጥር 22 ላይ እስኪ እንሄድና እናነብ። ቁጥር 22 ላይ ምናል? እዚያው ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይልና እርሱም ይላል ብቻ አይደለም ነገር ግን የመንፈስ በኩራት ያለን ምን ያለን? እኛ የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቀን ይላል። የሰውነት ቤዛ ማለት ምን ማለት ነው? ይሄ አካላችን የማይበሰብስ የማይሞት የማያለቅስ የማያዝን ኃጢአት የማይሰራ ቅዱስ እና ጻድቅ ሆኖ ይነሳል። እናልፋለን ማለት ነው። ይሄ ይለወጣል። በዚያ ጊዜ ያልቃል የኛ ጉዳይ። በቃ ሞት ወይ መውጊያ የታለ ኃጢአት ወይ የታለ የምንለው የዛን ጊዜ ነው። የሰውነታችንን ቤዛ እየተጠባበቅን ግን ምን አለን? የበኩራት መንፈስ የመንፈሱ መያዣ አለን። የርስታችን መያዣ አለን። ምን ይላል? የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን። የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን። ዓለም ብቻ አይደለም፣ እኛ የዳነው ራሳችን እንቃትታለን፣ እንታገላለን ማለት ነው። ስጋችን ይሄ የሞተው ማለት ነው፣ የአሮጌው ሰው ማለት ነው። እሱ ይታገለናል። ምን ለማድረግ? ቦታውን ለመያዝ መንፈስ ቅዱስን ስራውን እንዳይሰራ እኛም ለሱ ፈቃድ መስጠት የለብንም ማለት ነው። ለዚያ ለአሮጌው ሰዋችን። ስለዚህ ዕለት ዕለት መሞት አለብን። ስቅል በየቀኑ ስጋ መሰቀል አለብን። ምን ማለት መስራችሁ? በመንፈስ የሰውነትን ስራ ግደሉ ማለት ነው። ስለዚህ እሱ ዓለም ብቻ ሳይሆን የሚቃትተው እኛም እንቃትታለን። ቁጥር 24 ላይ በተስፋ ድነናልና ይላል። ስሙ ለዘላለም የተመሰገነ ይሁን። ድነናል አልዳንም? ድነናል። የርስታችንን ምን ብለናል? ይዘናል። ይኸው መያዣው፣ ይኸው ይዘናል መያዣው፣ ይኸው መያዣው። አንዲያች ማናት? የይሁዳ ትዕማር የመጀመሪያ ባሏ ሞተባት አይደል? እና ሲሞትባት ጋለሞታ ሆነች። በኋላ ግን የልጁ አባት ሁለቱ ሲሞትባት ሄዶ ገባ ያኛው እና ከእሷ ጋር ያው ጋለሞታ ስለሆነች ሄዶ ትዕማር ታውቅ ነበር ይሄን እና በኋላ ሰጣት መያዣ፣ እንዳትክደኝ መያዣ ሰጣት። ከዚያ ትዕማር አረገዘች ሲባል ተቆጣ ያኛው። የሄደው እኮ ራሱ ነው ያስረገዛት። ይኸው መያዣው፣ ይኸው የሰጠህ ቀለበቴ ብላ የእሱ ልጅ መሆኑን ሊክዳት ሲል የሰጣትን ነገር አሳየች መያዣዋን። እንደውም ምን ያህል ከዚህ ጋር ይመሳሰል እንደሆነ አላውቅም እንጂ እግዚአብሔር መያዣውን ሰጥቶናል። በኢየሱስ ክርስቶስ ስም አምነን ከኃጢአታችን ልንድን የእግዚአብሔርን ርስት ልንወርስ መያዣውን ሰጥቶናል መንፈስ ቅዱስ። ስለዚህ ድነናል ማለት
ከምን ድነናል? ከሚመጣው የእግዚአብሔር ቁጣ ድነናል። ለምሳሌ ከሚመጣው የእግዚአብሔር ፍርድ፣ ከዘላለም ፍርድ ምን ምንናል? መጥቷል አልመጣም? እሱ ገና አልመጣም። ፍርዱ መጥቷል? ገና አልመጣም። ግን እኛ ምን ሆነናል? ከሚመጣው ድነናል። በተስፋ ድነናል ማለት ይሄ ነው። ከሚመጣው ሊገለጥ ካለው የዘላለም ጥፋት በምን ድነናል? በተስፋው። ለቤዛ ቀን የታተምንበት መንፈስ ቅዱስ ስላለ ነው። የቤዛ ቀን ማለት ምን ማለት? የሰውነታችን ቤዛ፣ የልጅነት ቤዛ፣ ይሄ ሰውነታችን የሚታደስበት ቀን የቤዛ ቀን ይባላል። ለቤዛ ቀን የታተማችሁበት ቅዱስ የእግዚአብሔር መንፈስ ማለት ይሄ ድነናል። ያ መንፈስ ግን አሁን ምን ይሰራል በእኛ? ይሄን አሮጌውን ለማስወገድ የስጋን እኔነትን፣ ክፋትን፣ ነውርን ከኛ ውስጥ ለማስወገድ ይሰራል። ለእርሱ ራሳችን አሳልፈን እንስጠው ይሰራል። በተስፋ ድነናልና ይላል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይልና ቁጥር 26 ላይ እንዲሁም ደግሞ ይላል። እንግዲህ ስራው አንድ ብቻ ነው። መንፈስ ድካማችንን ያግዛል። አያችሁ፣ መንፈስ ጥንካሬያችንን አይደለም ለማድረቅ አይደለም ይመጣ ድካማችንን ለማገዝ። ደካማዎች መሆናችን እኮ ታውቆ ተረጋግጦ ነው እግዚአብሔር ወደኛ መጥቶ ያለን። መዳን የማንችል ምስኪኖች፣ ተስፋ ቢሶች በመሆናችን ነው እኮ እግዚአብሔር ተስፋ ይሰጣል። ስለዚህ መንፈስ ድካማችንን ያግዛል። መንፈስ ድካማችንን ያግዛል። ምን አድርጎ ያግዛል? በድካማችሁ፣ በውሸታችሁ፣ በተንኮላችሁ፣ በክፋታችሁ ቀጥሉ እያለ ያበረታታል ማለት ሳይሆን ከዚህ ውድቀታችን እንድንነሳ፣ ከዚህ አካሄዳችን እንድንመለስ ምን ያደርጋል? ኃይል ይሆነናል፣ ይረዳናል ማለት ይመክረናል፣ ይገስጸናል፣ ያስተምረናል። በእኛ ይሰራል መንፈስ ቅዱስ። መንፈስ ድካማችን ያግዛል። እንዴት እንደምንጸልይ እንኳን እንደሚገባን እንኳን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። አይገርማችሁም? ለእግዚአብሔር ሪፖርት የሚያቀርበው ጥንካሬያችንን አይደለም። መንፈስ ቅዱስ ጭራሽ ድካማችንን እያገዘ ይማልድልናል። ልብን የሚመረምረው የመንፈስ ሐሳብ ስጋም ምን እንደሆነ ይላል። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል። የኛ ውስጥ ያለውን በልባችን ውስጥ ያለውን የመንፈሳችንን ሐሳብ ይመረምረዋል፣ ያውቀዋል። እኛ ማናውቀውን ሁሉ ያውቀዋል መንፈስ ቅዱስ። እውነቴ ነው። እናንተ ውስጥ ያለውን እናንተ ማታውቁትን መንፈስ ቅዱስ ያውቀዋል። ስለዚህ ለኛ የሚማልደው እሱ በሚያውቀው እንጂ እኛ በምናውቀው አይደለም። እንዴት እንደምንጸልይ አናውቅም። እኛ ስለ መብል ነው የምንጸልየው አይደለ? ነገን አውለኝ ነው፣ ዛሬን በሰላም አውለኝ ነው። ይችላል የኛ ጸሎት። እሱ ግን ልብን የሚመረምረው በእኛ ውስጥ ያለው የጠለቀው ክፋት ምን እንደሆነ ያውቃል። ስለዚህ አይማልድም። እሱ ስለሚያውቀው ሊለውጠን ማለት ነው። ለእግዚአብሔር ምን እንደሚገባው ስለሚያውቅ ማለት ነው። የቤዛ ቀን በቅድስና እንድንገኝ በምን አይነት ሁኔታ መገኘት እንዳለብን ስለሚያውቅ ማለት ነው። በእኛ ውስጥ ያለው ምን እንደሆነ ስለሚረዳ እኛ እንዴት እንደሚገባን እንዴት እንደምንጸልይ አናውቅም። የምንጸልየው ዕለታዊ ኑሯችን የምንጸልየው በቃ መንበሽበሽ ነው። በቃ በስራ በምን ነው የምንለው። እሱ ግን የመንፈሳችንን ሐሳብ ያውቅ፣ ይመረምራል፣ ድካማችንን ያውቅ፣ ሐሳባችንን ትክክል ያልሆነውን ያውቅ። በዚያ ምክንያት ተቆጥቶ ሳይሆን የሚወጣው ይማልድልን። ተናዶና ተቆጥቶ ሳይሆን ይማልድልን። ግን አታስመርሩት ይላል። ስሙ ለዘላለም የተመሰገነ ይሁን። ማለት እንደው ስልችት አንበል። ለምን ለቤዛ ቀን የታተማችሁበት ቅዱሱን መንፈስ አታሳዝኑ ይላል። እሱ ሲያግዘን፣ እሱ ሲረዳን፣ እሱ ስለኛ ሲማልድ
እኛ ግን በሱ ከተቃራኒ ከቆምን ግን እንዴት ይሰራል? አታሳስቡት፣ አታስመርሩት ይላል። እንዴት ይላል ማለት እየረዳችሁት እያለ በቃ የሚገላምጣችሁ ሰው ካለ ምን ታደርጋላችሁ? እየረዳችሁት እያለ በቃ እንደ ክፉ እንዳረጋችሁ የሚያስባችሁ እኮ እየረዳችሁት ነው። አንድ የወደቀን ሰው ልታነሱ ስትሄዱ ምን አባነካይ ካለ ምን ታደርጋላችሁ? ምን ታደርጋላችሁ? ንገሩኝ። የወደቀ ሰው ለምን ትነካኛለህ ካለ ልታነሱት ይላል። የተራበን ሰው ልታበሉት ሄዳችሁ ዘወር በል ምን አባ ነው ያንተን እንጀራ ነው እንደምበላው ካለ ምን ታደርጋለህ? ስለዚህ መንፈስ ቅዱስን አታሳስቡ፣ የሚረዳን ነው፣ ድካማችንን የሚያግዝ ነው። የመንፈሳችን የውስጥ ጉዳያችንን ስለሚያውቅ ስለኛ ይመልር መንፈስ ቅዱስ ክብር ምስጋና ይግባው። ስለዚህ ለእሱ እንታዘዝ ማለት ነው። ለእሱ ዝቅ እንበል፣ ለእሱ ራሳችንን እናዋርድለት። ልባችን ለእሱ የተከፈተና በቃ የተሰጠ ይሆንለት፣ እሱ ይለውጠናል ማለት ነው። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። የእግዚአብሔርን ፈቃድ የሚያውቀው መንፈስ ቅዱስ ብቻ ነው። እሱ ምንድን ነው? እግዚአብሔር ስለሆነ ከመንፈስ ቅዱስ ውጭ እግዚአብሔርን የሚያውቅ የለም። መንፈሱ ራሱ እግዚአብሔር ስለሆነ እሱና እሱ ይተዋወቃሉ። ስለዚህ የእግዚአብሔርን ፈቃድ እኛ ሳይሆን ሁልጊዜ የምናስቀድመው የራሳችንን ፈቃድ ምኞታችን ፍላጎታችን ነው ወደ እግዚአብሔር የምናቀርበው። የእግዚአብሔር ፈቃድ ግን እሱ አይደለም። እሱን የሚያውቀው ፈቃዱን የሚያውቀው መንፈስ ቅዱስ ነው። ስለዚህ ወደ እግዚአብሔር ሐሳብ ወደ ፈቃዱ እንድንጠጋ ምን ያደርጋል? መንፈስ ቅዱስ ስለኛ ይመልክ ምን ብሎ ይልማል? እኛ የእግዚአብሔር ፈቃድ ያልሆነውን ነገር ስንከታተል እየራራልን እንደ እግዚአብሔር ፈቃድ የሆነውን ነገር ምን ይልልናል? በእውነት የምንፈልገውን ሁሉ ብናገኝ ኖሮ መጥፋት ማለት የዛን ጊዜ እና ግን መንፈስ ቅዱስ ግን ያግዛናል። ስለዚህ የኃይሉ ታላቅነት በሸክላ ዕቃ ውስጥ የሚለው የዛሬ ትምህርታችን እዚህ ላይ ያልቃል። የወደደን ሁልጊዜ የሚራራልን የሚጠብቀን እግዚአብሔር ስሙ የተመሰገነ ይሁን።